ሰላም ለእናንተ ይሁን ውድ የቦጋላ ዩቲዩብ ተከታታዮችና ተመልካቾቼ ሰላም ብያችኋለሁ። እኔም ጋር እግዚአብሔር ጠብቆኝ ሰላም ነው። ሰላማችሁ ይብዛላችሁ። ቆንጆ ፍርፍር ማለት ነው። ዛሬ አብረን እንስራ። የድርቆሽ ፍርፍር ማለት ነው። የድርቆሽ ፍርፍር ለሰላ ነው ማለት ነው። እዚህ ጋር ሽንኩርት ጥጄዋለሁ ማለት ነው። ሽንኩርት ትንሽ አንድ ሽንኩርት ነው የተጠቀምኩት። እስከ መጨረሻን ተከታተሉ። እንዲፋ ቆንጆ ይሆናል። በጣም ጣፍጥ ክትችን ያለው ፍርፍር አብረን እንስራ እና መሀል ላይ ትንሽን እንደም ቪዲዮን እየቀረጽኩ የነበረው ማለት ነው። እየፈጨው የነበረው ወይም የተጠቀምኩት ምንድነው አንድ ፍሬ ሽንኩርት ማለት ነው። አንድ ፍሬ ሽንኩርት ነው የተጠቀምኩት። ሌላኛ ደግሞ አራት ፍሬ ነጭ ሽንኩርት፣ ትንጥዬ ፍሬሽ ጂንጀር ማለት ነው። በማሽን ላይ ፈጨውን ትንሽ የውሃ ጨምሬ እሱን ጣብ እያረኩኝ ነው ያንቆላለሁት። በርበሬ ማለት ነው። በርበሬ 2 ማንኪያ አያችሁ፣ በጣም ቆንጆ በርበሬ ነው። ኢቴናት እየላካችኋት ከኢትዮጵያ ማለት ነው። 2 ማንኪያ ተጠቀምኩ ማለት ነው። 4 ማንኪያ ቢጨምር ራሱ አቃጠለኝ። ቆንጆ ነው፣ ቤት እየተዘጋጀ ነው ማለት ነው። እና እሱ ራሱ ቀይ ነው የሚያደርገው ማለት ነው። ያ መጀመሪያ ጀምሬ ነበር ማለት ነው። እና በዛ ውሃ ትንሽ ጣብ እያልኩኝ ነው ያንቆላለሁት ማለት ነው። እና በዚህ አጋጣሚ ኢቴ አመሰግናለን። ቆንጆ ኢቴ ሲኖዋ ቆንጂት ትባላለች። ለየኔ ታናሽ ናት ማለት ነው። እሷ ናት እንጀራው፣ ሽሮ፣ በርበሬ፣ ቆሎ ይላካቸዋል ማለት ነው። እና ምን ልላችሁ ነው እዚህ ጋር በዚህ በጂንጀር እንዲሁም በቱም ነው እዚህ እየፈጨሁት ማለት ነው። እና በዛ ውሃን እየተጠቀምኩ ያለ ማለት ነው። በዛ ነው ያንቆላለሁት ማለት ነው። ውሃ ሳታበዙ ማለት ነው። በመጠን እናንተ ታውቃላችሁ እንግዲህ ሲሰሩ ከኔም በላይ የሚሰሩ ባለሙያዎች አላችሁ ማለት ነው። ባለሙያዎች ናቸው እህቶቼ፣ ጠንካሮች ናቸው፣ ጎበዞች ናቸው። በርቱ እላችኋለሁ። እንግዲህ አሁን በጾም ላይ ነው፣ እንግዲህ በሙስሊም ጾም ላይ ያላችሁ እንግዲህ ዜር ዳላችሁ። ለሙስሊሙ እህቶችም ደግሞ መልካም ጾም ብለናል። በተረፈ ደግሞ ማለት ነው እዚህ ጋር ያያችሁ ድርቆሽ ግን ካሜራ ነው እንጂ ይሄንን ያህል ጥቁር አይደለም። አሁን እንትና አያችሁ፣ እኔ እዚህ እንጀራ ነው እየላካቸው አድርገን እዚህ ነው። ፀሐይ አንድ ቀን ብቻ ነው የዋለው። ፀሐይ አንድ ቀን እንዲያስደርቀው ማለት ነው። ይሻግታል ብዬ ፈራውኝና ድርቆሽም ደግሞ ፍርፍር በጣም ነው የምወደው ማለት ነው። የድርቆሽ ፍርፍር በስማ በዳቦ በጣም ነው የሚጣፍጠው ማለት ነው። የምወደው ነው እና በዚህ በኋላ አያችሁ ያንቆላለሁት ማለት ነው። በጣም ነው የሚጣፍጠው። ግን እዚህ ጋር እኔ ደግሞ እየበላው ቃንጫ አቸግር ዋሽ አትሉ እና ቃንጫ አቸገረኝ ማለት ነው። እናንተ ደግሞ ማለት ነው እናንተ በማጠላ ላይ አጠልሉ ማለት ነው። በማጠላ ላይ አጠልሉ እና እኔ ይሄንን ማለት የሁለተኛ ጊዜ ግን ያ እማራለሁ ማለት ነው። በራሴ ላይ እማራለሁ። ግን እናንተ በእኔ የደረሰው እናንተ ላይ እንዳይደርስ እና ቃንጫ እንዳያስቸግርም ማለት ነው። ምን ማጠላላ አጠልሉላችኋለሁ። እና 2 እንቁላል ቀቅዬዋለሁ። የዛሬማ ለየት ይላል። አሁን እይቴ ስልክ እንዴት እንደምትደስታ ማለት ነው። እሷን የምትላት እና ለሷ ብቻ ለሷ ብዬ ነው ይሄንን ቪዲዮ የሚሰራው እውነት መናገር ማለት ነው። እሷ ደስ እንድትላት ማለት ነው። እንዴት ሆነ እንጀራ ሻገተ ጣልሽ ወይስ ብላ እንዳትጨነቅ። ኧረ በልቼዋለሁ አልጣልኩኝም ልላት ማለት ነው።
እና እህት ትኖር፣ እናት ትኖር፣ ቤተሰብ ይኖር፣ መልካም ቤተሰብ ለሰው የሚያስብ ስትጠሩ አቤት የሚለው ስትደውሉ ምን ፈለሽ ምን እንታዘዝ የሚለው ስትልኩ አቤት ብሎ የሚሮጥና ሐሳብ የልባችን ሐሳብ የሚያደርስ እንደ ቤተሰብ ጊዜ በእውነት ይሄ እንዲህ አይነት ሰው የተባረከ ቤተሰብ የተባረከ የተባረከች ናት። አድርግ እያልኳት ሁሉ ታደርጋለች ማለት ነው። እንግዲህ ይሄ ይመስላል የዛሬ ፍርፍሩ። አያምርም? በጣም ቆንጆ ነው ማለት ነው። እንግዲህ እስከ መጨረሻው ያው ተከታተሉ። በደንብ ነው እያቁላለው ያለ ማለት ነው። አይ እንደ ኢትዮጵያ በዚህ ሀገር ደግሞ በእንትና ነው የሚቀመሰው ማለት ነው። በማንክ ነው የሚቀመሰው። የኛ ሀገር ደግሞ እጅ አይ እዛም አለሽ እንዳትሉ ግን እኔ የለመድኩት በቃ እንዴ ነው ማለት ነው። የለመድኩትን የአገሬ ነገሩማ አልተወም እንዴ የአገሬ ባህሉማ አልተወም። አያቸውን ትንሽዬ ውሃ ጨምሬዋለሁ። ከዛ እሱን ልቅልቅ አድርጌ ጨመርኩኝ። ብዙ ውሃ እንትና አላደርግም እኔ ብዙ ፍርፍር ድርቆሹም ቢሆን እንትና ስል ነው የሆነ ድርቅ ስል ነው የሚወደው ማለት ነው። አንዳንዶች ደግሞ ቀጠን ምስል ይወዳል። ያው እንዲያሳባችሁ ማለት ነው። አሁን ደግሞ እዚህ ጋር አንድ በነዶራ ነው እየጨመርኩት ማለት ነው። ቲማቲም ማለት ነው እንግዲህ በነዶራ አንድ ቲማቲም ቆረጥኩኝ፣ ከተፍኩኝ ያው ትንሽዬ ውሃ ካሜራን አላቋም። አያችሁ የሰራሁት አሁን በቃ እየከለስኩኝ ነው ማለት ነው። አያችሁ እንዲሱጎ እንዲወፈር ይታያችሁ ብቻ ብዙ አይታይም መሰለኝ። ጫፍ ነው የሚታየው። አሁን ትንሽ ክድ እናደርገዋለን እስከ ስንተከተክ ማለት ነው። እዚህ ጋር አጥፍቼዋለሁ ትንሽ እስከ ስንተከተክ ቪዲዮን አቋረጥኩ ማለት ነው። ከዛ አሁን በላይ ጨምረዋለሁ ማለት ነው። ከዛ ቀላቀልኩ። ሁለት ቀን ነው እየበላሁ 3 ቀን ነው ሁለት ቀን ሁለቱን ቀላል ደርሰዋል። አሁን ትንሽ ክድና አደረኩት ማለት ነው። አሁን ሳህን ላይ ሊገለበጥ ነው በኋላ አያችሁ ለማንም ስታቀርብ በቃ የማታፍሩ ማለት ነው። እንጂ ፍርፍር ያለ የአገሬ ምግብ እንቁላል የኔ ባለሙያ አመሰግናለሁ። ቆንጅዬ ዋኬስ ማሰብ ጫውታ እና ይመስላል። አሁን ዳቦ በዛ ማለት ነው፣ ግን ቆርጬ እንትን አድርገዋለሁ። በል እንግዲህ በሌላ ቪዲዮ እስከ ስንገናኝ ባይ